እሺ ተመልሼ መጥቻለሁ። እንግዲህ የተከበራችሁ ተከታታዮቻችን ሴኩሪቲ የሆነ አካባቢ ተገቢ ነበረ። አጋጣሚ ቤት ሲንኳኳ ያው የተቸገረን ሰው መርዳት አስፈላጊ ሆኖ ስለተገኘ ነው ስልጠና ያቋረጥኩት። ይቅርታ እንጠይቃለን። በዚህ ካቆምንበት እንቀጥላለን። የእንቁላል ምርት ምና እንግዲህ ቅድም እንዳልኩት መረጃዎችን አጠቃላይ ዶሮ ፖፑሌሽን ቀበሌ ውስጥ ያሉትን ሀገረሰብ ውጭ ዝርያና ዲቃላ ብሎ ወንድ ዶሮዎችን እንቁላል የሚጥሉት እንቁላል ማይጥሉና እንደዚህም ብሎ የሚኖሩትን እናት ዶሮዎችን ለይቶ መያዝ ያስፈልጋል። ለዚህ ቅድም እንዳልኩት እነኛ አይዲል ሆኖ ወደ አሁን ከአመጋገብን ከዝርያም እንቁላል ሳይጥሉ ዝም ብሎ አይዲል ሆኖ ያሉትን ዶሮዎች የመረጃችን አካል እናደርግ ከሆነ የተሳሳተ ምርት ምና ሪፖርት እንዳናደርግ መጠንቀቅ አለብን። ከአጠቃላዩ ከቀበሌ ውስጥ 26 በ2001 ዓመተ ምህረት በእንስሳት ምርት ምርመራ ማኑዋል ላይ በምርምር የተረጋገጠ ውጤት ነው። 26.94% የሚሆኑ አጠቃላይ ነው እንቁላል ይጥላሉ ተብሎ የሚታሰቡ ዶሮዎች ናቸው። እንቁላል ይጥላሉ ተብሎ የሚታሰቡ ይህን ያክል ፐርሰንት ነው። የእኛን ዶሮዎች መዝግበን ከያዝን በኋላ ከዛ 26.94% ኦልሞስት 27% የሚጠጋ ዶሮ እንቁላል ይጥላሉ ተብሎ የሚታሰቡ ናቸው። በዚህ ስሌት መሰረት እንግዲህ ከአጠቃላይ ወረዳችን ካሉ ዶሮዎች 155,718 እንቁላል ጣይ ዶሮዎች በወረዳችን ውስጥ ይገኛሉ ማለት ከአጠቃላዩ ማለት ነው። ቅድሙ ፐርሰንት ስናወጣ ማለት ነው። ጠቅላላ ዶሮዎች 578,019 ናቸው። ሽንዳ ወረዳ ውስጥ ቅድሙ የሽንዳ ከተማ አስተዳደር መዋቅርን ጨምሮ ያሉ ዶሮዎቻችን 578,019 ዶሮ ሲሆኑ የቅድሙ ፐርሰንት 26.94% እንቁላል ይጥላሉ ተብሎ የሚታሰቡ ዶሮዎችን በዚህ ፐርሰንት ስናወጣ 155,718 የሚሆኑ ዶሮዎች እንቁላል ጣይ ዶሮዎች ናቸው ማለት ነው። በዚህ ማኑዋልን ሪፈር አድርገን ግምታዊ እንዳልሆነ እንድትረዱ ፈልጋለሁ። ይሄን እንቁላል ጣዮች እግረ መንገዳችን የስጋ ምርትም ልንተምን ስለምንችል አጠቃላይ ደግሞ ያሉትን ጫጩት ምን ያክል ነው የሚለው በዚህ ፐርሰንት ታሳቢ ተደርጎ ነው ሊሰላ የሚችለው። ከጠቅላላ ዶሮዎች ደግሞ 8.75 ዶሮዎች መካከለኛ እድሜ ላይ የሚገኙና ወንድ ዶሮዎች ናቸው። መካከለኛ እድሜ ላይ ምናልባት የእንስሳት ምርት ምርመራ ማኑዋል ማግኘት ከቻላችሁ እሱም መጽሐፍ የበለጠ ካነበባችሁ ያብራራላችኋል። ይሄ አጠር ተደርጎ ለምርት ምርመራን ለመስራት ታስቦ የተዘጋጀ ዶክመንት ስለሆነ ብዙም የመነሻ ነገር ሲሰሩ እንዳትቸገሩ ለማለት ነው። ስለዚህ 155,718 እንቁላል ጣይ ዶሮዎች አሉ ብለናል። የ578,019 8.75% ደግሞ 50,577 ዶሮዎች ናቸው መካከለኛ እድሜ ላይ ይኖራሉ ተብሎ የሚታሰቡት። ስለዚህ ይሄን ስናወጣ እንግዲህ ይሄ ዝም ብለን አይደለም አጠቃላይ 578,019 እንቁላል ይጥላሉ ብለን የአቨሬጅ እንቁላል እንትን ብለን እንወስድ የሌለ እንቁላል ወረዳ ውስጥ አለ ብለን ቴክኒካሊ መውደቅ ስለሌለብን ይሄን በደንብ በጥንቃቄ መረዳት ያስፈልጋል። ሌላው 6.36 ደግሞ
ለእርባታ የማይሆኑ አውራ ዶሮዎች ናቸው። ለእርባታ የማይሆኑ አውራ ዶሮዎች ናቸው። ስለዚህ እነዚህም በቁጥር ደግሞ በቅድሙ ከአጠቃላዩ ፖፑሌሽን በፐርሰንት ስናወጣ 36763 ይሆናሉ ማለት ነው። ይህን ካደረግን በኋላ ጫጩቶች ደግሞ ገና ለምንም ገና ለወደፊት እንቁላል የሚጥሉ ለስጋም እንዲጠቀማቸው 44.76% ከአጠቃላይ ዶሮ ስቶክ ጫጩቶች ነው ተብሎ ይታሰባል። ይሄም ፊገራቲቭሊ ይሄ ደግሞ 258721 ናቸው በቁጥር። እነዚህ ነገሮች ካላወጣን የዶሮ ስጋን የዶሮ እንቁላል መተመን አስቸጋሪ ነው። ይህም በደንብ እውቀት ኖሮን ልንሰራ ያስፈልጋል። ቄብ ዶሮች 9.754% ናቸው። እነዚህ በቁጥር 56299 ናቸው። ጨረስን። እንቁላል ይጥላል ተብሎ የሚታሰብ መካከለኛ እድሜ ላይ ያሉትን ቄብ ዶሮችን፣ ለእርባታ የማይሆኑ ወንድ ዶሮችን፣ ጫጩቶችን ይሄን ለየትን ከጨረስን በኋላ እንግዲህ የሀገረሰብ ዶሮ እንዳመጋገባችን እንደ ማኔጅመንታችን ደግሞ አቨሬጅ እንቁላል ስንት ነው የሚለው ደግሞ ይሄ መኖር አለ። ይሄ ዝም ብሎ ግምት ሳይሆን ዶሮ በእኛ ቤት አለ። እኛን ዶሮ አንድ ሳምፕል ወስደን ቀደም እንዳልኩት በሞዴል አርሶ አደሮች ላይ ያለውን ዶሮ ስቶክ ይዘን አላማውን አስረድተን አንዳንዱ አርሶ አደር ከኛ ጋር ሊጋጭ ስለሚችል ለምንድን ነው የምትጠይቀኝ ብሎ ከኛ ጋር ግብግብ እንዳይፈጠር አላማውን ስናስረዳ የሚረዱ አርሶ አደሮችን ሰሌክት ማድረግ አለ። ዝም ብሎ የምንመርጥ ከሆነ ልንቸገር ስለምንችል ይህም በጥንቃቄ መሆን አለበት። እኛ ቤት ያለን ዶሮ እንደ ሳምፕል ወስደን አንድ ሀገረሰብ ዶሮ አብሬጅ ማካኝ ማለት ነው 15 20 ልጥል ትችላለች። 4 ወይ 5 ጥላ ጭር የምትል ዶሮ አለ። እነኝን የጋራ የሚያደርግ አብሬጅ እንቁላል የሀገረሰብ መኖር አለበት። የዲቃላም እንደዛ የውጭ ዝርያ ስንመግብ ያው ውጭ ዝርያዎች የትኛውን ዶሮ ሎካሉም ጥሩ ስንዴ፣ ጤፍ የምንመግብ ከሆነ ገብስ የምንመግብ ከሆነ በተለይ ጥራጥሬ ብሪ ሰብሎችን የምንመግብ ከሆነ ጥሩ እንቁላል ሊሰጡ ይችላሉ። ግልጽ ነው። እየሰጠኑ ነው የሚሰጡ። ይህን ከለየም በኋላ በቅድሙ ፐርሰንት መሰረት ካሉን ዶሮች ሀገረሰብ ምን ያክል ፐርሰንት ነው? ሀገረሰብ ምን ያክል ፐርሰንት ነው? ውጭ ዝርያ ምን ያክል ፐርሰንት? ዲቃላ ባለፈው ላሞች ላይም እንዳልኩት ወይ በአባት ወይ በእናት የውጭ ዝርያ የሆነ አንዱ ኤግዞቲክ አንዱ ሎካል ብሪድ ማለት ከዚህ የተዳቀሉ የተወሰነ ምርት መሻሻል የሚታይባቸው ማለት ነው። እንደ አካባቢያችን እንግዲህ ሀገረሰብ እንቁላል ዶሮ ትመናን ስናይ ብዛታቸው 125441 741 ናቸው። የወረዳችን አንዲት ከተለያየ ቀበሌ ናምና ተወስዶ የአንዲት ዶሮ አብሬጅ ማለት ነው። አብሬጅ በዚህ መኖ ችግር ውስጥ ማኔጅመንት ችግር ውስጥ ሃውሲንግ ችግር ውስጥ እንግዲህ አንድ እንቁላል አንድ እናት ዶሮ 7 እንቁላል ነው አማካይ ውጤቱ ማለት ነው አንድ። ስለዚህ አልፎ አልፎ ጥሩ ዝርያዎች አሉ። በጣም ከውጭ ዝርያ ጋር እንደተወዳደሩ እንቁላል የሚሰጡ አሉ። በዛ ልክ ደግሞ 5 ብቻ ጥለው ጭር የሚሉ ዶሮዎች አሉ። ስለዚህ የነኚህ አብሬጅ ብዙ እንቁላል የሚሰጡ ነው። ትንሽ ስለሆኑ ወደ 10 ቤት አንሄድም ዝቅ አድርገን፣ ምክንያቱም ያልሆነ ውጤት ማውጣት ስለሌለብን በዚህ ታሳቢ ተደርጎ 7 እንቁላል ነው ካሉት እንቁላል ጣይ ዶሮዎች 62.32 ከዚህ ከሀገረሰብ ማለት ዶሮዎች ጫጩት ለመፈልፈል የሚያውቁ ናቸው። እንግዲህ ሀገረሰብ ዶሮዎች ማለት ሰው ተቸግሮ እንቁላል ከሸጠ በኋላ እንደገና ጭር ብሎ ከአውራ ጋር እየዋሉ እንደገና ያሽካኩ አሉ። አሁንም ጫጩት የሚፈለፍሉትን ዶሮዎች ታሳቢ ሳናደርግ
ይህን ያክል ዶሮ እንቁላል ይሰጣሉ ብለን ሪፖርት የምናደርግ ከሆነ ቴክኒካሊ ወድቀናል ማለት ነው። ስለዚህ ዳታ ከቅድሙ አርሶ አደሮች ምን ያክል አርሶ አደር ጫጩት ለማሳቀፍ ለማስፈልፈል ዶሮችን ያሳቅፋል የሚለው መረጃ ሊኖረን ግድ ይላል። በነገራችን ላይ ይሄን ዶኩመንት እኮ ለማዘጋጀት 7 ወር በላይ ፈጅቶብናል። እንደወራም የመጀመሪያ ስለሆነ በጣም ነው የተቸገርነው። አሁን ከዚህ በኋላ ግን የሆነ ማስተካከያ እየወሰድን ማስቀጠል እንችላለን። ግን ያን በጣም የተቸገርነው ለምን ትክክለኛ መረጃ ማግኘት አልተቻለም። ሰው ተደነጋግሯል። የምንሰጠው መረጃ ይጠራጠራል። በጣም የምንቀርባቸውን ሰዎች ነው ኢንተርቪው ስናደርግ የነበረው። ስለዚህ 32% የሚሆነው ከዚህ ከ125,741 ዶሮዎች የሚያክሉ እንቁላል ብሎ 7 እንቁላል አምጥላ ጫጩት ለመፈልፈል እንቁላል ታቅፋለች ማለት። እቺ ዶሮ ደግሞ ጫጩት ለመፈልፈል እንቁላል አቅፋ ከፈለፈለች በኋላ ጫጩቶችን አሳድጋ የምትወስደው ጊዜ ኦን አቨሬጅ እስከ 4 ወር ይፈጃል። እቺ ዶሮ በአመት 3 ጊዜ ነው እንቁላል የመጣል እድል አለባት። ስለዚህ 4 የአንድ አመት ማለት ነው። ስለዚህ 7 ጊዜ 3 21 እንቁላል ያምጡ እንቁላል የምጥሉት ማለት እንቁላል የሚያቅፉት አቅፎ ጫጩት የሚፈለፍሉት ወይራስ እንቁላሉ ሽጠን ወይ ሌላ አማራጭ ተጠቅመን ለምሳሌ ጫጩትን ያለ እናት ማሳደግ ይቻላል። ብሩድ ኩፕ ገለባ ሳጥን ሰርተን ሙቀት ሳፕላይ አድርገን መኖ ውሃ እየሰጠን ከድመት ጠብቀን ጫጩትን ለብቻ የምናሳድግ ከሆነ እንቁላል የፈለፈለችን ዶሮ አውራ ጋር እንድትውል በማድረግ አመት 3 ጊዜ የሚጥለውን ወደ 4 ጊዜ ወደ 5 ጊዜ በማሳደግ ጫጩቱን በአንድ በኩል እያሳደግን እንቁላል ምርት ማሳደግ እንደሚቻለም ታሳቢ መደረግ አለበት። ሌላ ደግሞ እንቁላል ወይ በልተን ወይ ሽጠን እንዳታቅፍ ብናረግ አሁንም ይጨምራል። ወልደላ ቢያንስ በየ2 ቀን ልዩነት ምጥል እንግዲህ 14 ቀን ወይ 15 ቀን ትፈጃለች 17 እንቁላል ለመጣል። ከዛ እንቁላሉን ብንበላ ወይም ብንሸጥ የተወሰነ ጊዜ ራሷን ስሜት ታሳይና ደግሞ ከ1 ወር በኋላ ወደ ማሽካካት ትገባለች ማለት ነው። እንዲህ አድርገን መሀል ላይ ያለውን ጊዜ እንደማለት ብናደርግ በየ2 ወሩ ብጥል 6 ጊዜ ይሆናል። 6 ጊዜ 7 42 እንቁላል ይሆናል ማለት ነው። እንቁላል ምርት ለማሳደግ በደንብ ባለሙያዎቻችን መያዝ ያለብን በገለባ ሳጥን ወይ ብሩድ ኩፕ ጫጩት የማሳደግ ቴክኖሎጂ ውስጥ መግባት አለብን። እሱ አንደኛም ዶሮ ፖፑሌሽን ይጨምርልናል። ሁለተኛ ደግሞ ጫጩት ለማቀፍ የሚታቃጥለውን ጊዜ በማሳጠር ወደ እንቁላል ምርት እንድትውል በማድረግ በዚህ እንቁላል ምርት እንዲጨምር ከምግብ ከሌላ ፓኬጅ ባለፈ ይሄም ይሄ አልተተገበረም እስካሁን። ይሄን ተግባራዊ አድርገን አናውቅም። ስለዚህ ከአሁን ሰዓት ጀምሮ ተግባራዊ ማድረግ አለብን ብዬ አስባለሁ። ካሉት እንቁላል ጣይ ዶሮዎች 62.32% ጫጩት ለመፈልፈል የሚያቅፉ ናቸው። በቁጥር 78,361 ናቸው። አንዲት አግሬሲቭ ዶሮ እንግዲህ 7 እንቁላል ለመስጠት ከ15 እስከ 20 ቀን 3 ቀን ቆይታ ትጥላለች። እንግዲህ እንደ አካባቢያችን የምናውቀው ነው። ስለዚህ እኛ ከ15 እስከ 20 ቀን ነው የያዝነው። ስለዚህ ይህ ሲሆን 21 ቀን ስትፈጅ እንቁላል መጣል ከጀመረች እስከ ጫጩት 40 ቀን 21 ቀን እንቁላል አቅፋ ትቆያለች። 21 ቀን ደግሞ እንቁላል ለመጣል የጫጩት እስኪፈለፈል 40 ቀን ይፈጃል። ስለዚህ ብድም እንዳልኩ እስከ 4 ወር ከፈጀች 3 ጊዜ ብቻ እንቁላል ይመጣል ድል ማለት ነው። እስከ ቀጣዩ እንቁላል ይመጣል 100 ቀናት ትወስዳለች። ከዛ በላይ እኛ ግን አቀራረብን 4 ወር ነው በአመት 3 ጊዜ በሚለው ነው ያዘው እና ሌላ አማራጭ ቅድም እንደተባለው በገለባ ሳጥን ጫጩት የማሳደግ ቴክኖሎጂ ከገባን ጫጩቱ በአንድ በኩል ያድጋል፣ እሷም እንቁላል
እንድትረሳ አውራ ጋር እንድትውል በማድረግ ማለት ነው። እና ጫጩት የምትፈለፍል ዶሮ በአመት 3 ጊዜ ብቻ እንቁላል ይመጣል እድል አላት። ይህ ማለት በአመት 3 ጊዜ 21 እንቁላል እንዳልኩት እንቁላል አውጥተን ከሸጥን በኋላ ወይም ከተመገብን በኋላ ወይም በገለባ ሳጥን ጫጩት ካሳደግን በኋላ በ50% ያሳጥራል ዱሬሽኑ ኤግ ሌይንግ ዱሬሽኑ ማለት። እንዲህ በማድረግ እንቁላል ምርት ማሳደግ ይቻላል። ስለዚህ በዚህ መሰረት 49379 እንቁላል ጣይ ሀገር ሰብ ዶሮዎች ናቸው ማለት ነው። በዚህ መሰረት 7 እንቁላል ለመጣል አንዲት ዶሮ ከ15 እስከ 20 ቀን የምትፈጅ ሲሆን እንቁላል ከተሰበሰበ በኋላ በድንጋጤ ጭር ብሎ በአማካይ ለአንድ ወር ከእንቁላል መጣል ሪቆ ከ30 ቀን በኋላ ማሽካካት ይጀምራል። ወይ እንቁላል ከሰጠ በኋላ አሊያ ጫጩት በብሮድ ገለባ ሳጥን እናሳድግ ሆነ ማለት ነው። ይህ ማለት ከ50 እስከ 60 ቀናት ነው። መሀል ላይ የሚወሰዱ ጊዜዎችን ታሳቢ አድርገናል። ስለዚህ ይሄ ማለት 6 ጊዜ ቅድም 3 ጊዜ ነው ጫጩት ማሳደግ ላይ ሲገቡ፣ ግን ይሄን ብናስወግድ ወደ 6 ጊዜ ይሆናል 42 እንቁላል ማለት ነው። እንግዲህ ይሄን ስናሰላ በዚህ መሰረት እንቁላል ማታቀፍ ያገረሰብ ዶሮ በአመት 6 ጊዜ መጣል እድል ሲኖር 42 እንቁላል ይኖራል ማለት ነው። እንዲህ ሆኖ ጫጩት በመፈለግ የማያቅፉ ዶሮዎች ብዛት 21808 እንቁላል ከለቀሙ በኋላ የተወሰነ ጊዜ ወስዶ ወደ እንቁላል መጣል የሚመለሱ ማለት ነው። የእነኚህ እንቁላል ደግሞ 42 ጊዜ 47379 1,989,910 እንቁላል ነው። ስለዚህ ከዛኛው እንቁላል ለመጣል ለማቀፍ የሚጥሩና እንቁላል ሳያቅፉ 6 ጊዜ በአመት የሚጥሉት አንድ ላይ ስንጠቀልል 1,641,581 ሲደመር 6 ጊዜ በአመት እንዲጥሉ እድል የሰጠናቸው ዶሮዎች የሰጡት እንቁላል 1,989,918 እንጠቅላላ ጫጩት ለመፈልፈል የሚውለውንም ያው ብክነቱን እንዳለ ታሳቢ አድርገን 3,631,499 እንቁላል በአመት የወረዳችን ምርት ማለት ነው። ስለዚህ ይሄ በቂ ነው አይደለም? ስንት ህዝብ አለን በወረዳችን? ይሄ ሰው ተመግቦ እንቁላል አምሮቱን ተወጥቷል ወይ? የተረፈውን ደግሞ ወደ ገበያ የሚያወጣ አሁን ገበያ ላይ እጥረት አለ የሚባለው እንግዲህ ግልጽ ነው ማለት ነው። ስለዚህ የዶሮውን ቁጥርም ማኔጅመንቱንም በደንብ ብናሻሽል እኛ ሰውም በደንብ ተመግቦ ገበያም በደንብ ምርት በምርት ማድረግ ይችላል ማለት ነው። ስለዚህ ይሄ ደግሞ ከኛ ባለሙያዎች ስለሚጠበቅ ማለት ነው። ችላ ማለት የለብንም ከአደራ ጀምሮ ይሄ ስልጠና በስራ አጋጣሚዎች ስለሚታገኙ ይሄን ወስዳቸው ምርት ይመና ላይ አንዳንድ ከብዷቸዋል። አንዳንዶቻቸው ስትነግሩ ነበር ለምን ተራ ፌስቡክ የምንጠቀም ይሄን ስልጠና በዩቲዩብ ተከታተሉ፣ ያልገባሽን ጠይቁ። ከዛ ይሄን አክሽን ለመውሰድ በጣም እውቀት ይሰጣቸዋል ብዬ አስባለሁ። ስለዚህ እኔ ያክል 3,631,499 3,636,499 እንቁላል ነው የ2014 እንግዲህ አሁን ብንሰራ ወይ ጨምሮ እናገኘው ወይ ቀንሶ ነው የምናገኘው። ምክንያቱም ይቀንሳል። አብዛኛው ዶሮዎች ውጭ የሚለቀቁት በአውሬ ነው የሚበሉት። ሰው እንጂ እየሰጠ አይደለም፣ እንክብካቤ የለም፣ ሜዲኬሽን የለም፣ ሕክምና አያገኙም። ስለዚህ
ሲታመሙ እንቁላል ምርት ያቆማሉ። እንግዲህ ይመስላል የዲቃላ ይሄ የሀገረሰብ ሲሆን የዲቃላ ዶሮዎች እንቁላል ምርት ይመናል ስንመለከት እንግዲህ እንደ ሀገረሰብ ደግሞ እነኚህ ማቀፍ ስለማያውቁ አመት ውስጥ ምን ያክል እንቁላል በጥናት የተረጋገጠ ውጤት ስላለ ከዛ ጋር ብቻ ነው እና ሰላም እነሱ እንቁላል መጣል ብቻ ነው። የማቀፍ ግዴታ የለባቸውም። እንደ ሀገረሰብ አንቸገርም። እዚህ ላይ አማካይ እንቁላል ምርት የአንድ ሀገረሰብ ዶሮ አይተናል። አሁን የዲቃላ ዶሮዎች ደግሞ 144 እንቁላል ነው በአመት ማለት ነው። እና ምግብ የምንሰጥ ከሆነ ጥራጥሬ የምንሰጥ ከሆነ ሬሽን ፎርሙሌሽን ሰርተን አሁን ጥራጥሬን በፍሬ ብንሰጥ አይበሉም። ከበቆሎ ጋር ተፈጭቶ ባቄላ አስፈጭተን ይበላሉ። በጣም ነው የሚበሉት። አያውቁም። ከስንዴ ዱቄት ጋር ከበቆሎ ዱቄት ጋር ማቀላቀል ይችላልና 144 እንቁላል በወቅቱ የነበረ ዲቃላ ዶሮዎቻችን በቁጥር 3431 ናቸው በእጃችን ያሉ። አሁን በጣም እየሰፋ መጥቷል። 494,064 እንቁላል በአመት 144 አንድ እንቁላል በአውሬ ሳትወሰድ ህይወቷ የሚቀጥል ሆነ ማለት ነው። ይሄ ነው። እዚህ ላይ ብዙ እንደ ሀገረሰብ ስለማያቅፉ ጫጩት ስለማይፈለፍሉ ብዙ አንቸገርም። የውጭ ዝርያ ዶሮዎችን እንቁላል ምርት ምናምን በተመለከተ በወቅቱ በወረዳ ውስጥ 26545 ዶሮዎች አሉ። የውጭ ዝርያ በተለምዶ ፈረንጅ ዶሮ የምንለው ማለት ነው። አንድ የውጭ ዝርያ ዶሮ በአመት 240 እስከ 280 ጥሩ ማኔጅመንት ካለ እስከ 300 ይሄዳል። በወር 2 ቀን ወይ 3 ቀን ቢያርፉ በጣም እንደዚህ በሆነ ማኔጅመንት ጤና ሁኔታ አስጊ ካልሆነ ማለት ግን እንደኛ አካባቢ ያዝነው አቨሬጅ 280 ነው 240 አቨሬጅ 260 ነው ባሉን ዶሮዎች 260ን በ26545 ስናበዛ እንግዲህ 6,901,700 እንቁላል ማለት ይሄ እንቁላል የት ነው የገባ ብሎ ብዙ ጊዜ ምክር ቤት ይነሳል። በየመድረኩ እንቁላል እንግዲህ በንግድም እዚህ ብቻ አይደለም። እንቁላል ምግብነት ላይ የሚውለው ሚዛን ይሄዳል፣ ቦንጋ ይሄዳል፣ ቴፒ ይሄዳል፣ ያልሆን ጅማ ይሄዳል። ድመት ይበላል። የተለያዩ ፕሪዳተሮች አሉ። እነኚህ የሚያጠቁት ነው። ለዚህ ነው ዶሮ ቤት አስፈላጊ የሚባለው። ይሄን እንቁላል በመታደግ በደንብ ሴኩር የሚሆኑ ዶሮቻችን እናርባ ከሆነ እነየ እንቁላል ያው ሰው ብቻውን ለመብላት አይደለም፣ ያው ገበያንም ማጠገብ ግድ ስለሆነ እዚህ ፐርፐዝም ለምረባ የት ነው የሚገባ የሚል ብዙ ጥያቄ ስለምነሳ የሚገባበት ቦታ ይታወቃል እና ብዙም እንትን አይደለም፣ ብዙም ማትረኝ ያደርግ አይደለም። እዚህ ጠቅላላ የወረዳ እንቁላል ምርት እንግዲህ ከሀገረሰብ ሲደመር ከዲቃላ ሲደመር ከውጭ ዝርያ ዶሮዎች እንግዲህ ከሀገረሰብ 3,631,499 ከዲቃላ 494,064 ከውጭ ዝርያ 6,901,700 እንቁላል በጠቅላላ እነኝን ስንደምር 11,027,263 እንቁላል የአመት ምርቱ ማለት ነው። ብዙ ይመስላል ትንሽ እንግዲህ እንደኛ አካባቢ የተወሰነ ህዝባዊ አጽዋማት አሉ። እዛ ውስጥ የማይመገቡ ስናት አብዛኛው ሰው እንቁላል ይበላል። እዚህ ውስጥ አመት ውስጥ እንቁላል መመገብ አለ። አልፎ አልፎ ደግሞ ከጾም ውጭ ይመገባል። ቅድም እንዳልኩት ወደ ገበያም ይሄዳል፣ ይባክናል ቤት ውስጥ። ይሄ ሁሉ ኮንሲደር ስናደርግ
ላለን ህዝብ በቂ አይደለም። ስለዚህ ብዙ መስራት እንደሚጠበቅብን ያሳያል። ክፍል 2 ስልጠናችንን እዚህ እናበቃለን። ቀጣይ ክፍል 3 የወረዳ ስጋ ምርት ትመና በሚለው እንቀጥላለን። ከስር ስሩ ባለፈው ዩቲዩብ ላይ ለቅቄም አብዛኛው ሰው አልተመለከተም እና ከፍታችሁ ብታዩ ዋይፋይ ያለበት ቦታ እየቀረባችሁ ከፍታችሁ ብታዩ ይጠቅማችኋል። እንግዲህ ጠርተን ለማሰልጠን የበጀት ችግር አለ። ይህን ለመቅረፍ ተብሎ ነው በዚህ በዩቲዩብ እና በዋትስአፕ አማራጭ ሌሎችንም የሚዲያ አማራጮችን ከዚህ በኋላ በቴሌግራም አክቲቭ ነው። ላይቭ ፌስቡክ ላይም ልንለቅ እንችላለን። እዛም ልቀን አይተናል። ውስን ሰው ነው የተመለከተ ነው እና ፌስቡክ ላይ የማይሆን ነገር እየበረበርን ከምንውል ይሄን እውቀት አዘል ቪዲዮን ብታዩ ይጠቅማቸዋል። ቀጣይ ክፍል 3 ላይ የወረዳ ስጋ ምርት ትመና ይቀጥላል። አመሰግናለሁ።